አባባ በአለሜ ሀዘን እየተቃጠለና እየተንገበገበ ይገኛል። መቃብሯ ላይ አንገቱን ደፋና አለሜ ገና እኮ የመኖሩን ጣዕም መኖር ሳስብና አንቺን ሳስብ እንዴት እንደዚህ አታለሽ ትሄጃለሽ? እዛች ቤቲ ጋር አትሄጂ እያልኩኝ በተደጋጋሚ ብዬ ነበር። ያሳዝናል። የኔና አንቺ ቃል እኮ ተጋብተን ጥሩ ህይወትን መስርተን ለመኖር ነበር እያለ ከሚባለው በላይ አዘኑን እየገለጸላት ይገኛል። ትሁትና ናቲ ደግሞ እማዬ ይሄ እኮ ላንቺ አይገባም፣ እስከ ዛሬ ድረስ አባዬና ቤቲ እናትህ ሞታለች በህይወት የለችም እያሉ ሲሉኝ አምኜ ለመቀበል ቢያቅተኝም ትሁትን የመሰለች መልአክ ፈጣሪ ሰጥቶኝ ከአንቺ ጋር እንድገናኝ አደረገኝ። መጨረሻ ላይ ግን በሚያሳዝንና ልብ በሚነካ መልኩ የእውነት ሞተሻል እማዬ ወይስ እያታለልሽ ነው እያለ ናቲም አለሜ ላይ ተደፍቶ መንሰቅሰቅና ማልቀስ ጀመረ። ትሁቴ ደግሞ እኔ መከራዬንና ስቃዬን አይቼ እንዲሁም ደግሞ ልጄን መስዋዕትነት ከፍዬ ከቤቲና ከዚህ ካቶ ገዜ አውሬ አውጥችሽ ገና በደስታ እየኖርሽ ሳለ በመጨረሻ ይሄ ነገር መፈጠሩ ምንድን ነው እያለች ትሁቴም ደም እንባ እያለቀሰች ትገኛለች። ናቲም ደግሞ ትሁቴ አምኖ ለመቀበል አቅቶኛል፣ በፊት እናትህ ሞታለች ብለው ሲሉኝ ከሄደችበት ታመጭልኛለሽ እያለ ማልቀስ ጀመረና አረ ተረጋጋ እባክህ ምን ሆነሃል? ይሄ የተፈጠረው ነገር ተፈጥሯል። ያለውን ነገር ከመቀበል ውጭ ምንም አይነት አማራጭ የለም። ናቲ ፈጣሪ የፈቀደውንና ያደረገውን ነገር አድርጓል። አባዬም ይሄን ያክል ልቡ ተሰብሮ ያዝናል ያለቅሳል ብዬ አልጠበቅኩም ነበር። ያለው አማራጭ እንግዲህ ሁሉም ለበጎ ነው ብላ አለችው። አባባም የአለሜን ሀዘንና ለቅሶ በፍጹም ከውስጡ ማውጣትም ቢያቅተውም ከአለሜ ጋር እጅግ በጣም ደስ የሚል ጊዜና አብረው ለመጋባት ዋጋ እና መስዋዕትነት እየከፈለባት ይገኛል። ሆኖም ግን እጅግ በጣም በሚያስጠላና በሚገርም ሁኔታ የልቡን ስብራት እንዴት አድርጎ ይናገር? ትሁቴ አለሜ ወደ እኔ ቤት ከመጣች ጀምሮ እሷን አግብቼ ደስተኛ ህይወት እኖራለሁኝ። እንዲሁም ደግሞ በጣም አስተዋይነትና መልካምነቷና የዋህነቷ ገዝቶኝ ነበር። አሁን ላይ ግን እጅግ በማያሳዝንና በሚገርም ሁኔታ ልቤ ተሰበረ። ምን ላድርግ? እጅግ በጣም የሚገርምና ያልተጠበቀ ነገር እኮ ነው የነገርሽኝ። እንዴት እንዲህ ሊሆን ይችላል? ትሁቴ በሰዓቱ ግን ወዴት ገብተሽ ነው? ምንም ቢፈጠር ምንም እኮ እሷን ካጠገብሽ ሆነሽ መጠበቅ ነበረብሽ፣ ልትጠብቂያት ይገባ ነበር እያለ መናገር ጀመረ። እንዲ አባዬ እኔ እኮ ውጭ ነበርኩኝ። ቆይ ምን ሆነሃል? እያንዳንዱ የተፈጠረውንና የሆነውን ነገር በሙሉ ከናቲ ነበር የሰማሁት። ናቲ እንደደወለልኝ ስመጣ ሁሉንም ነገር ማመን አቅቶ ይደንግጫለሁ። ስለዚህ ከእኔም ጋር ስህተት የለም ብላ አለች ማለት ነው። አለሜ የመጨረሻ ስንብቷ ምንድን ነው? አንተ በእኔ ምክንያት ምንም እንድትሆንብን አልፈልግም። ትሁቴም ትፈልግሃለች፣ እኔንም ደግሞ ዋጋና መስዋዕትነት ከፍለህ አትርፈኸኛል። አቶ የትሁት አባት አንተ በጣም ጥሩ ሰውና መልካም ሰው ነህ። አሁንም ቢሆን ደግሞ እያንዳንዱ የሚፈጠሩትን ነገር አብረን መጋፈጥ አለብን ብላ ስትለው ወይኔ እንደምታዝንለትና እንደወደደችው ካወቀ በኋላ አባባ በጸጸት የተቃጠለበትና ያዘነበት ትልቁ ነገር ምንድን ነው? የአለሜ ወንድም የቤቲን እህትና ራሷን ቤቲ አስረግዞ እንዲሁም ደግሞ እንዳትወልድ አድርጎ የተረገዘውን ጽንስ ገድሎባት መሄዱ ለቤቲ ትልቅ እልክና በቀል አድሮባታል። አለሜ ወንድምሽ ከባድና አደገኛ ወንጀል ሰርቷል። እሱም ምንድነው? ከሀገር ሊወጣበት የቻለው ትልቁ ነገር እቤቲ ላይ ያደረሰው ተጽዕኖ ይሄ ነው። እህቷንም ለራሱ ገና ህጻን ልጅ በዱላ ደብድቦ ፓራላይዝ አርጓታል። ይህንን ወንጀል ሰርቶ ነበር የታሰረው።
ከዛ ከእስር ቤት ወጥቶ ወደ ውጭ ሀገር ለመሄድ ገንዘብ የጠየቀሽ ለዛ ነበር። እውነት ይሄን አታቂም ብሎ ሲላት ምንም እንደማታቅና ወንድሟ ስለሰራ ወንጀል እንዳልሰማች እያለቀሰችና እያዘነች ተናገረች። ቤቲ ለካ ከባድና አደገኛ ሰው የሆነችብኝ ለዛ ነው። አሁን እኔ ቤቲን በየትኛውም የህይወት መንገዴ ላይ አግኝቼ እግሯ ላይ ተደፍቼ ይቅር ልላት ይገባል። እንዴ ይሄ እኮ ከባድ ነገር ነው። ታዲያ ያን ሁሉ ጥላቻ ብታደርግብኝ ምን ይፈረድባታል ብላ ለአባባ መናገር ጀመረች። አባባም ደግሞ የኔ ልጅ አለሚ አንቺ ብቻሽን ሄደሽ ችግር ውስጥ እንድትገቢ በጭራሽ አልፈልግም። ስለዚህ አብረን እንሄዳለን፣ ካልሆነ ናቲ አብሮሽ ይሄዳል። እዛ ቤት ብቻሽን ማንም በሌለበት እንድትሄጂ የሚፈቅድልሽ የለም ብሎ አላት። ሰላም ሰላም! ውድ የተከበራችሁ የተወደዳችሁ የደሴው አርግ ቤተሰቦች እጅግ በጣም ተወዳጁና በጉጉት ስንጠብቀው የነበረው የትሁቴ ድራማ እንደቀጠለ ይገኛል። ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ ለምታበረታቱኝ ውድና መልካም ቤተሰቦች አመሰግናለሁኝ። ትሁቴ ከሚባለው በላይ በሀዘን ተቃጠለች። እሱም ምንድነው? ትሁት እንግዲህ እያንዳንዱ መከራና ስቃይ በደረሰባት እንዲሁም ደግሞ ባረፈባት ነገር ከሚባለው በላይ ራሷን መቆጣጠር አቅቷት እኔ ካሁን በኋላ መኖር የምፈልገው እንዲሁም ደግሞ ማድረግ የምፈልገው ለራሴ ለህይወቴ ነው። በማይመለከተኝ ነገር መግባት አልፈልግም። በቃ እኔን ተውኝ እያለች እየለመነች ነበረ። ሲቀጥል ደግሞ በጣም በሚገርም ሁኔታ ራሷን መቆጣጠር አቅቷት ናቲ አንተም ቢሆን ራስ ወዳድ ነህ። ሁላችሁም የራሳችሁን ስሜት እንጂ የማንንም ስሜት አትከተሉም። እኔ የምፈልገው ለተበደለ ሰው እንዲሁም ደግሞ ራሱን ዋጋና መስዋዕትነት ከፍሎ ስቃዩን እየበላ እንዲሁም ደግሞ ያለአንድ ምክንያትና ያለአንድ ጉድለት ይሄን ሁሉ ዋጋና መስዋዕትነት እምከፍለው ለእውነት ብዬ እንጂ ለማንም አይደለም። ናቲ አንተ ሁሉንም በክፋትና በመጥፎ ልታየው ትችላለህ። እሱ የኔ ጉዳይ አይደለም። ግን አመንክም አላመንክም፣ ተረዳህም አልተረዳህም እስከማውቀው ድረስ እኔ አለሜን ክፋትና መጥፎ ነገር አላደረኩባትም። እንዲሁም ልጄን መስዋዕትነት ከፍዬ ከቤቴና ከአቶ ገዛሀኝ ክፋት አውጥቼልሃለሁ። አሁን ላይ ግን የምታየውና የምትሰማው ነገር ልክ ላይሆን ይችላል። ተጠንቀቅ። ስለዚህ አንዳንዴም ቤቴን ለመረዳት ሞክር። ቤቴ የደረሰባት ነገር ማንም ሰው ላይ ቢደርስ ሊያደርገው የሚችለው ነገር ነው። ስለዚህ አምነህ መቀበል አለብህ ብላለችው። ናቲም ምንም አማራጭም ስለሌለው እሺ በቃ አንቺ ያልሽው ይሆናል፣ ምንም ነገር አታስቢ ብሎ ነበር ትሁትን ያላት። አንዳንዴ ራስ ወዳድና እንዲሁም ደግሞ የግዴለሽ ሰው አርገሽ አታስቢኝ። እኔ አንቺ እንደምታስቢውና እንደምትፈልጊው ክፉና ረመኔ ሰው መሆን አልፈልግም። ግን እናቴ ነች። እናቴ እንደዚህ ስትሰቃይና እንደዚህ ስትሆን ዝም ብዬ ማይሽ እንዳልመስልሽ ትሁት ብሎ ሲላት፣ እኮ እናት ናት አውቃለሁ፣ ግን ይህን ያህል ክፋትና ይህን ያህል አደገኝነት ሰርታ በቀላል ዝም እንድትባል አልፈልግም ብላ ነው ያለችው ማለት ነው። ናቲም እንግዲህ ከትሁቴ ጋር አለቅጥ ራስ ወዳድነትን አበዛሽ፣ አለቅጥ የተለየ ነገር አሳየሽ ብሎ ከዛ ቦታ ላይ ትቷት ነው የሄደው። ትሁትም ደግሞ ቆይ ሰው ሁሉ እኔን የማደርጋቸውን ነገር ሁሉ በክፋት እያየ ያለው ለምንድን ነው? ምንም ቢሆን እኮ እኔ ለመልካምና ለጥሩ ነገር ነው መስዋዕትነት እየከፈልኩ ያለሁት። ወይ ጉድ! የዘንድሮማ የብቻው ነው፣ ሰው ሁሉ ተቀይሯል ብላ ትሁቴም ራስ በራሷ ብቻዋን ማውራት ጀመረች። አባባም ደወለላትና ስሚ ትሁቴ የተፈጠረው ነገር በጣም ከባድ ነው ብሎ አላት። አባዬ ደግሞ ምን ተፈጠረ? ምን ልትለኝ ነው አለችው። የምልሽማ ነገር እየተካሄደና እየተፈጠረ ያለው ነገር ልክ አይደለም። ምኑ አባዬ አለችው። አለሜ እውነታውን ሁሉ ሰምታለች። እኔም ደግሞ ወንድሟ ያደረገውን በሙሉ ስነግራት ደነገጠች፣ አለቀሰች፣ ራሷን መቆጣጠር አቃታት። እኔ ይህን ነገር በፍጹም እንዴት ላደርግ እችላለሁኝ?
የኔ ወንድም ወንጀለኛ ሆኖ መታሰሩን የማቀው ነገር የለም። ምን ሰርቶ ምን አድርጎ እንደው አላቅም። ግን ወንድምህ በብር መፈታት እየቻለ በብር ከእስር ቤት መውጣት እየቻለ እኔ አለማድረጌ በኋላ ዋጋ ያስከፍለኛል በሚለው እንጂ የተሰራውን ወንጀል ምንም የማቀው ነገር የለም። አሁንም ቢሆን ወንድሜ ካለበት ቦታ ላይ መጥቶ የእጁን መስጠት አለበት ብላ ተናገረች። ስለዚህ አለሜ ምንም የምታውቀው ነገር የለም። ትሁቴ ልትረጅኝ ይፈልጋለሁ ብሎ አባባም ሲላት፣ አይ አባዬ አንተ እኮ አሁን ላይ ለአለሜ እያገዝክ ነው ያለሁ። እኔ አባዬ ሁሉንም ትቸዋለሁ። ከማንም ጋር መጣላት ከማንም ጋር መነጋገርም አልፈልግም። ለምን ብትል ሁሉም ሰው የራሱን ስሜት ነው የሚከተለው። አለሜ ጥፋተኛና ወንጀለኛ ናት ብላችሁ ካሰባችሁ እራሳችሁ ወስዳችሁ ማስረከብ ትችላላችሁ። እኔ ግን ካሁን በኋላ ምንም የማደርግ ሰው አይደለሁም። በማንም ህይወት ልገባም አልፈልግም። የራሴን ህይወት ብቻ ነው መኖር የምፈልገው ብላለችው። ትሁቴ ከናቲ ጋር ሰላም ነሽ? እንዴት ይሄ ልትይ ትችያለሽ? ባለሜ ደግሞ ጨካኝ ሰው ልትሆኛ አትችይም። ያን ሁሉ ዋጋና መስዋዕትነት ከፍለሽ አትርፈሻታል። አሁን ደግሞ ስህተት ከሰራች ሰርቻለሁ ብላ ትናገር ነበር፣ አታለቅስም ነበር። ቤቲን ይቅርታ ማለት እፈልጋለሁ፣ የፈለገችውን ታደርገኝ ብላ ወስናለች ብሎ አባባ ሲነግራት፣ አባዬ አለሜን ተጠንቃቂ በላት። አደለም ቤቲ አገኝታት ቀርቶ አይደለም ገዜም እስከ መጨረሻው ሊገላትና ሊያስወግዳት ጊዜና ሰዓት እየጠበቀላት ነው። ስለዚህ ጥንቃቄ ብታረግ ጥሩ ነው ብላ ትሁቴም ከዛ ቦታ ላይ አባባ ጋር አውርተው ተለያዩ። ቤቲም ማገኘቻትና መንገድ ላይ ትሁቴም ሱቅ ሄዳ፣ እንዴ ቤቲ ምን ትሰሪያለሽ? ቁርስ እኮ ሰርቻለሁ፣ ሳትበይ እንዴት ውጭ ተወጫለሽ? እኔ እቃ እኮ ልገዛ መጥቼ ነው ብላለቻት። ትሁት ቁርስም አያስፈልገኝ የሚሄድበት ቦታ አለኝ አለቻት። ቆይ አሁንም እንዴት ተቀየምሽ ነሽ እንዴ? እኔ ካሁን በኋላ የፈለግሽውን ነገር ማድረግ ትችያለሽ። በማናቸውም ህይወት ላለመግባት ለራሴ ወስኛለሁኝ አለች። ትሁት አንቺን በማይመለከትሽ የማገቢ ከሆነ ማንም ሊነካሽ አይችልም። አርፈሽ ስራሽን ስሪ። ይህንን ቁስል የተሸከምኩት እኔ እንጂ አንቺ አይደለሽም። እኔ በህይወት እስካለሁ ድረስ አለሜ እየበላች እየጠጣች እንድትኖር አልፈቅድላትም። ስለዚህ ብዙ ነገሮችን ማስረዳት አይጠበቅብኝም ብላ አለቻት ማለት ነው። በጣም ተናዳም ስለነበረ ከሚባለው በላይ ቤቲ የትሁቴንም ምክርም ሆነ ነገርም በጭራሽ አፈልግም። እንግዲህ አባባም ተአለሜ ጋር አውሪ ብሎ ሀሳብን ቢሰጣት በጭራሽ አልተቀበለችም። አለሜን አገኝቶ የማውራት ፍላጎትም የላትም። አባባም ቤቲን ለመለመን ሞክሯል። ናቲም ለመጨረሻ ጊዜ እናቴን አንድ ነገር ብትሆን አልለቅሽም ብሏታል። ናቲ እንግዲህ ቤቲን ይቅርታ ልትል ወደ ቤት እየሄደች መንገድ ላይ ስትደክምበት ውሃ ሊገዛ ሲሄድ አለሜ ደግሞ እየበረረች ዳ ከቤቴ ጋር ከባድ አደጋ ተፈጥሮ ራሷን ችግር ላይ እንድትጥል አድርጋታለች ማለት ነው። በቀጣይ ፓርት በጉጉት እስከምንገናኝ ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ ለምታበረታቱኝ ውድና መልካም ቤተሰቦቼ አመሰግናለሁ። አባባ በመጨረሻ ምን አይነት ውሳኔ ይወስን ይሆን ወይ? ናቲና ትሁቴ ሲጣመሩ ይሆን የሚለውን በቀጣይ የምናይ ይሆናል። ሰላም አለይኩም ወራህመቱላሂ ወበረካቱ።